ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ጓደኞቻችሁ ላይ ገንዘብ ማውጣት፣ ጓደኞቻችሁን መጋበዝ፣ ጓደኞቻችሁን ማዝናናት፣ ከዚህ ባለፈም ደግሞ ለጓደኞቻችሁ ገንዘብ መስጠትም ጤናማና ሰላማዊ የሆነ ህይወት እንድትኖሩ እንደሚያደርግም በቅርቡ የወጣ አንድ ጥናት አሳይቷል። ይህንን መረጃ ለጓደኛችሁ ላኩለትም። አንድ ሰው ጤናማና እንደዚሁም ደግሞ የተዝናና ህይወት እንዲኖረው ካስፈለገም ሌሎችን ሰፖርት ማድረግ በተለይም ደግሞ ቤስት ፍሬንድን ሰፖርት ማድረግ ገንዘብ መስጠትና እሱን ማገዝም ጤናማ እንድትሆኑ ያደርጋል ይላል ይህ ጥናት። ሀሳባችሁንም ስጡበት። መልካም ቀን። ዛሬ ማለትም ሜይ 18 ኢንተርናሽናል ስቴፕ ማምስ ዴይ ወይም ደግሞ ዓለም አቀፍ የእንጀራ እናቶች ቀን እየተከበረ በተለያየ ጊዜ የተለያየ ሰዎች እንጀራ እናትን ርዕሰ ጉዳይ አድርገው የተለያየ ነገር ብሏል። እናንተ ስለዚህ ጉዳይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አሳውቁ። እጅግ በጣም ያሳዝናል። ዛሬም ለሀገራችን ሌላኛው ጥቁር ቀን ነው። ከ30 በላይ የሚሆኑ ኢትዮጵያውያን ዜጎቻችን በአንድ ቀን በአንድ ደቂቃ በአንድ ሰከንድ ውስጥ በግልገል በለስ ከተማ ውስጥ ህይወታቸው አልፏል። እጅግ አሳዛኝ የተባለ የመኪና አደጋ በመተከል ግልገል በለስ ከተማ ውስጥ የተከሰተ ሲሆን ተሳቢ መኪና ፍሬን በጥሶ ይህንን አደጋ አድርሷል። በዚህም ታዲያም ከ30 በላይ የሚሆኑ ሰዎች በዚችው ደቂቃ ውስጥ በዛሬው ዕለት ህይወታቸው አልፏል። ሌሎችንም ለማትረፍ ከፍተኛ የተባለ ርብርብ እየተደረገ ይገኛል። ለሞቱት ነፍስ ይማር፣ የተረፉትም ወደ ሙሉ ጤናቸው እንዲመለሱ እንጸልያለን። መጽናናትን እመኛለሁ። መልካም ቀን። አሜሪካ ከዚህ በኋላ ፖርኖግራፊን ኢሌጋል ወይም ደግሞ ህገወጥ ወንጀል ይህንን የምታደርገው በአይኦዲኤ ወይም ደግሞ ኢንተርስቴት ኦብሲኒቲ ዴፊኒሽን አክት የሚባለውን ማንኛውም ሰው የትኛውም አይነት ሴክሹዋል ኮንተንት ሌላውን ሰው ለማርካት ወይም ደግሞ ግራቲፋይ ለማድረግ ወይም ደግሞ አራውዝ ወይም ደግሞ ለማነሳሳት ማለት አስቦ ዲስትሪቢዩት ያደረገ ወይም ደግሞ ያሰራጨ ወይም ደግሞ እያባዛ ነው። ስለዚህ ከዚህ በፊት ወንጀለኛ ላለመባል ኢንተንት ወይም ደግሞ ፍላጎት የለኝም ማለት ብቻ በቂ ነበር። ያ ህግ አያደርጋችሁ። ነገር ግን ከዚህ በኋላ ኢንተንት ወይም ደግሞ ፍላጎት የሚለውን ቃል ሊያወጡት። ስለዚህ ከዚህ በኋላ የትኛውም አይነት ፖርኖግራፊክ ኮንተንት ፖስት ማድረግ ወንጀል ነው። ፖርን ሳይቶችም ከዚህ በኋላ ኢሌጋል ወይም ደግሞ ህገወጥ ይሆናሉ። ይህንን ቢል ታስቡታላችሁ። እኛ ሀገር ቢተገበር መልካም ነው። ሀሳባችሁን ኮሜንት ላይ ሰው ከዚህ በኋላ አዲስ አበባ ውስጥ ከ21 ዓመት በታች ሆናችሁ ሲጋራ ማጨስ አትችሉም። ስታጨሱ ከተገኛችሁም ቅጣት የሚተላለፍባችሁ። ይህንን የሚያስታወቀው የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣኑ በአዋጅ 11/12/2011 መሰረት ከ21 ዓመት በታች የሆኑ ታዳጊዎች በተለያዩ የሱቅ መደብሮችና በየመንገዱ ትንቦ ሲሸጡና ሲጠቀሙ ከተገኙ እርምጃ እንደሚወስድ አስታውቋል።